ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ የአማርኛ ፊደላትን ቃላት ምስረታ የአማርኛ ፊደላትን ቃላት ምስረታ የሚል ይዤላችሁ የቀረበ በደንብ አድርጋችሁ እናንተ ትከታተሉኛላችሁ። እኔ አነብላችኋለሁ። የቻላችሁ ደብተር እስክሪብቶ ብትይዙ በጣም ምርጥ ነው። ያልቻላችሁ ደግሞ በደንብ አድርጋችሁ ቪዲዮውን ተከታተሉ ማለት ነው። እንግዲህ የአማርኛ ፊደላትን ቃላት ስንመሰርት እንዴት አድርገን እንደምንመሰርት አንድ ባንድ አሳያችኋለሁ ማለት ነው። እንዲሁም ደግሞ እንዴት እንደምንጽፋቸው ከየት ወደ የት እንደጻፍናቸው አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ትከታተሉኛላችሁ። ቃላት መመስረት ማለት ሁለትም ሶስትም ከዛም በበላይ ሊሆን ይችላል ማለት ነው። ቃላትን መመስረት እንግዲህ ፊደላቶችን አጣምረን መጻፍ ማለት ነው። ፊደላቶችን አጣምረን መጻፍ እንግዲህ ቃላት መመስረት ማለት ፊደላቶችን እያጣመሩ መጻፍ። እንግዲህ አንድ ባንድ አሳያችኋለሁ ማለት ነው። ወደ ቪዲዮአችን እዚህ ጋር እንደምታዩት ሀ ላ ፊ ሀላፊ ሀላፊ እንግዲህ ሀ ማለት የመጀመሪያ ፊደል ናት። ላ ደግሞ የለ ቤተሰቡና አራተኛ የምናገኛት ናት ማለት ነው። ፌ ማለት ደግሞ የፈ ቤተሰብ ሶስተኛ የምናገኛት ማለት ነው። ሀላፊ ሀላፊ የሚል ቃል ይመሰርትልናል ማለት ነው። ኦኬ ሀ ብ ት ሀብት ላምባን ላይ ስናነበው ሀብት ሀ ማለት የመጀመሪያ ፊደል ናት። ብ ማለት ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ት ማለት ደግሞ የቤተሰብ ስድስተኛ ሀብት የሚል ቃል እንመሰርታለን ማለት ነው። ቀ ለ ም ቀለም ሚላን ባንድ ላይ ስናነበው ቀለም እንግዲህ ቀ ማለት የመጀመሪያ ፊደል ናት። ለ ማለት የመጀመሪያ ም ማለት ደግሞ የመቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ቀለም የሚል ቃል ይመሰርትልናል ማለት ነው። ኦኬ ተ ራ በ ተራበ ይላል ባንድ ላይ ስናነበው ተራበ እንግዲህ ተ ማለት የመጀመሪያ ፊደል ናት። ራ ማለት ደግሞ የረ ቤተሰቡና አራተኛ የምናገኛት ናት ማለት ነው። በ ደግሞ የመጀመሪያ ፊደል ናት ማለት ነው። ተራበ የሚል ቃል ይመሰርትልናል ማለት ነው። ኦኬ መ ሬ ት መሬት ይላል ባንድ ላይ መሬት እንግዲህ ማለት የመጀመሪያ ፊደል ናት። ሬ ደግሞ የረ ቤተሰብ አምስተኛ የምናገኛት ናት ማለት ነው። ተ ማለት ደግሞ የተ ቤተሰብ ስድስተኛ መሬት የሚል ቃል እንመሰርትበታለን ማለት ነው። ሰ ላ ም ሰላም ይላል ባንድ ላይ ሰላም እንግዲህ ሰ ማለት የመጀመሪያ ፊደል ናት። ላ ደግሞ የለ ቤተሰብ አራተኛ ም ደግሞ የመቤተሰብ ስድስተኛ ሰላም የሚል ቃል እንመሰርታለን ማለት ነው። ኦኬ ቀ በ ሌ ቀበሌ ቀበሌ ቀ ማለት የመጀመሪያ ፊደል ናት። በማለት ደግሞ የመጀመሪያ ሌ ደግሞ የለቤተሰቡና አምስተኛ የምናገኛት ናት ማለት ነው። ቀበሌ የሚል ቃል ይመሰርትልናል ማለት ነው። ኦኬ ለቀጣይ ስነ ተ ማ ሪ ተማሪ ላምባድለ ስነ ተማሪ እንግዲህ ተ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ሬ ደግሞ የረ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። ተማሪ የሚል ቃል ይመሰርትልናል ማለት ነው። ኦኬ መ ለ ሰ መለሰ መለሰ እንግዲህ እነዚህ ፊደላት የመጀመሪያ ፊደላት ናቸው። መ የመጀመሪያ ናት። ለ የመጀመሪያ ሰ የመጀመሪያ ማለት ነው። መለሰ የሚል ቃል ይመሰርትልናል ማለት ነው። ሰ ለ ጠ ነ ሰለጠነ ሰለጠነ ይላል እንደገና እዚህ ጋር እንደምናየው ሰ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ለየመጀመሪያ ናት የመጀመሪያ ለየመጀመሪያ ሰለጠነ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ቀ በ ሮ ቀበሮ ላምባድነስ ቀበሮ ቀ ማለት የመጀመሪያ ፊደል ናት። በመጀመሪያ ሮ ደግሞ የረ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። ቀበሮ የሚል ቃል ይመሰርትልናል ማለት ነው። ኦኬ ተ ቋ ም ተቋም ይላል ባንድ ላይ ስነ ተቋም እንግዲህ ተ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ቋ ደግሞ የቀ ቤተሰቡና ስምንተኛ ላይ የምናገኛት ናት ማለት ነው። ም ደግሞ የመቤተሰብ ስድስተኛ ተቋም የሚል ቃል ይመሰርትልናል ማለት ነው። ኦኬ መ ዝ ሙ ር
መዝሙር ይላል ባድላስ ነው። መዝሙር እንግዲህ ማለት የመጀመሪያ ፊደል ናት። ደግሞ የዘቤተሰብ ስድስተኛ፣ ሙ ደግሞ የመቤተሰብ ሁለተኛ የምናገኛት ናት ማለት ነው። ረ ደግሞ የረቤተሰብ ስድስተኛ። መዝሙር የሚል ቃል እንመሰርትበታለን ማለት ነው። ኦኬ ሰ ከ ነ ሰከነ ሰከነ ሰ ማለት የመጀመሪያ ፊደል ከየመጀመሪያ ነው የመጀመሪያ እነዚህ ፊደላት የመጀመሪያ ናቸው። ሰከነ የሚል ቃል እንመሰርትበታለን ማለት ነው። ቀ ላ ል ቀላል ይላል። እንደገና እዚህ ጋር እንደምናየው ቀላል ቀ ማለት የመጀመሪያ ፊደልና ላ ማለት ደግሞ የለቤተሰቡና አራተኛ ል ማለት የለቤተሰብ ስድስተኛ ማለት ነው። ቀላል የሚል ቃል መሰርትና ማለት ነው። ተስፋ ተስፋ ይላል። እዚህ ጋር እንደምናየው ተስፋ ተማለት የመጀመሪያ ፊደል ናት ብያቸዋለሁ። ስ የሰ ቤተሰብ ስድስተኛ፣ ፈ ማለት ደግሞ የፈ ቤተሰብ ስድስተኛ የምናገኛት ማለት ነው። ተስፋ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር መፈለግ ማለት የመጀመሪያ ፊደል ናት። ፈ የመጀመሪያ፣ ለ የመጀመሪያ፣ ግ ደግሞ የቤተሰብ ናት ስድስተኛ የምናገኛት ናት ማለት ነው። መፈለግ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ሰበረ ሰ ማለት የመጀመሪያ ፊደል ናት። በየመጀመሪያ ረ የመጀመሪያ ሰበረ የሚል ቃል ይመሰርትና ማለት ነው። ኦኬ ቀየረ ቀ ማለት የመጀመሪያ ፊደል ናት። የመጀመሪያ ረ የመጀመሪያ ቀየረ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ተገቢ ላምባድለት ነው። ተገቢ ተማለት የመጀመሪያ ፊደል ናት። የመጀመሪያ ናት ደግሞ የበቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ተገቢ የሚል ቃል ይመሰርትና ማለት ነው። ኦኬ መሰረት ይላል ባንድለት ነው። መሰረት እንግዲህ የመጀመሪያ ፊደል ናት። ሳ የመጀመሪያ፣ ረ የመጀመሪያ፣ ት ደግሞ የተሰብ ሁላ ስድስተኛ የምናገኛት ማለት ነው። መሰረት የሚል ቃል እንመሰርታለን ማለት ነው። ሰደደ ይላል። ሰደደ እንግዲህ ማለት የመጀመሪያ ፊደል ናት። የመጀመሪያ ማለት ነው። ሰደደ የሚል ቃል እንመሰርታለን ማለት ነው። ቀደመ ይላል። እዚህ ጋር እንደምናየው ቀደመ ቀ ማለት የመጀመሪያ ፊደል የመጀመሪያ ናት ማለት ነው። ቀደመ የሚል ቃል ይመሰርትና ማለት ነው። ተከለ እንግዲህ ማለት የመጀመሪያ ፊደል ናት። ከየመጀመሪያ ለመጀመሪያ ናቸው ማለት ነው። ተከለ የሚል ቃል ይመሰርትና ማለት ነው። ኦኬ ቀጣይ ስንመጣ እንግዲህ ወደ መጨረሻው መቶ ይላል ባንደስ መቶ እንግዲህ የመጀመሪያ ፊደልና ቶ ደግሞ የተቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። መቶ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንመጣ ሰመረ እንግዲህ ሰማሌ የመጀመሪያ ፊደል የመጀመሪያ ናቸው ማለት ነው። ሰመረ የሚል ቃል ይሰጠናል ማለት ነው። ቀጥታ ይላል። እዚህ ጋር ደግሞ ስናነብ ቀጥታ ቀ ማለት የመጀመሪያ ፊደል ናት። ደግሞ የተቤተሰብ ስድስተኛ የምናገኛት ናት ማለት ነው። ት ደግሞ የተቤተሰብ አራተኛ የምናገኛት ማለት ነው። ቀጥታ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንመጣ ተፈጥሮ ይላል። ባለለስንም ተፈጥሮ እንግዲህ ማለት የመጀመሪያ ፊደል ናት ማለት ነው። ፈ የመጀመሪያ፣ ጥ ደግሞ የተቤተሰብ ስድስተኛ፣ ረ ደግሞ የረቤተሰብ ሰባተኛ ተፈጥሮ የሚል ቃል እንመሰርታለን ማለት ነው። እንዲህ እንደምታዩት የአማርኛ ፊደላትን ቃላት እንዴት እንደመሰረትን እንዴት ጽፌ ይዤላችሁ እንደመጣው አንድ ባንድ አሳይቻችኋለሁ። ለዛሬ ቪዲዮ ይህ ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።